የጌታውን ምስጢር ለሰው ሳያወጣ ተፈጸመ ብሎ መልሶ አመጣ። ዓለማዊ ሲመስል ብፁዕ ኖሮ አለጋ ነፍሱ በአየር ወጣች ምድር ሳትነካ። መጀመሪያዋ የሰማይ በራሪ አውሮፕላን የኢትዮጵያን አየር ሰንጥቃ በአዲስ አበባ ሰማይ ስር ብቅ ብላ የታየችበት ዕለት እሁድ ነሐሴ 12 1921 ዓ.ም ከጠዋቱ 4:35 ላይ ነበር። ፈረንሳይ ስሪት የሆነው ባለ 2 ኢንጂን አውሮፕላን እየበረረ ከጅቡቲ ተነስቶ አዲስ አበባ የገባው ፓይለት ፈረንሳዊው አንድሬ ሜሌቲ ነው። አውሮፕላኗ ስም ደግሞ ፓቴዝ ይባላል። ድፍን የአዲስ አበባ ሕዝብ ከጠዋት ጀምሮ በገፈርሳ ሜዳ ተገኝቶ ባንዲራ እያውለበለበ በጨፈራና በፉከራ አጀቡን እያደመቀ ሲጠባበቅ በነበረበት ወቅት ከወደ ደቡብ ምስራቅ ሰማያዊ ማዕዘን በኩል አንድ ግዙፍ ወፍ ብቅ ብላ ታየች። ታዲያ ወፏ እየቀረበች ስትመጣ ግን ሕዝቡ ሲጠብቃት የነበረችው ያቺ ሰው ሰራሽ ምትሃት መሆኑ ታወቀ። አንዳንድ ታዳሚዎችም በርቀት መሸሽን መረጡ። አንዳንዶቹም የሰማይ ባቡር እያሉ ሲጮሁ ይሰማ ነበር። እልልታ፣ አድናቆት፣ አግራሞት በረከተ። በኢትዮጵያ እንዲሁም በምድረ አፍሪካ ለመጀመሪያ ጊዜ የተገጣጠመችው ወይም የተፈበረከችው አውሮፕላን ፀሐይ ወይም ኢትዮጵያ 1 ትባላለች። ይህችን 7 ሜትር ሽንጥ ያላት በኢትዮጵያ የተመረተችውን ታሪካዊ አውሮፕላን ዲዛይን የሰራው ደግሞ ጀርመናዊው ሄር ሉድዊግ ዊቨር ሲሆን በ1927 ማለቂያና በ1928 ዋዜ ማለት ለ13 ሰዓት ነርቷታል። ከዚያ ወዲያ የጣሊያን ወረራ ዘመን መጣ። አውሮፕላኗም በወራሪዎች ተዘርፋ በደቡብ ጣሊያን ካዛትራ ከተማ ውስጥ ሙዚየም ውስጥ ተቀምጣለች። በተዛምር ተደረገ ደስታምጆት ተዟደገ የጥበብራን ነው ድግሱ ኩራት ሲቀር ከነጭሱ ሳይንስ ደረሰ ተነሱ ዓለም ገሰገሰ በተመጎዳት ስፍራውን ተቀማ ጅሬትን በተደራጀ መልኩ የኢትዮጵያ አየር መንገድ የተመሰረተው እንደ ኤሮፓያን አቆጣጠር በዲሴምበር 21 1945 ሲሆን የመጀመሪያውን ዓለም አቀፍ በረራ ያደረገው ደግሞ ከአዲስ አበባ በመነሳት በአስመራ አድርጎ ካይሮ ነው። መጀመሪያ በረራ የተደረገበት አውሮፕላን ስም ደግሞ ዳግላስ C-47 ስካይ ትሬን ይባላል። በተዛምር ተደረገ ደስታምጆት ተዟደገ የጥበብራን ነው ድግሱ ኩራት ሲቀር ከነጭሱ። ቀጣይ ዓለም አቀፍ በረራዎች የተደረጉት ደግሞ ወደ የመን፣ ኤደንና ጅቡቲ ነው። የሀገር ውስጥ በረራ የተጀመረው ደግሞ ከአዲስ አበባ ኢሉባቡር እንዲሁም ጅማ በረራ በማድረግ ነበር። በኦገስት 12 2012 የኢትዮጵያ አየር መንገድ ቦይንግ 787 በመግዛት እና በመጠቀም ከአፍሪካ የመጀመሪያውና ከዓለም ሁለተኛው በመሆን ታላቅ የታሪክ ምዕራፍን ከፈተ። ይህ ግዙፍ የሰማይ በራሪ አፍሪካዋን የሚል መጠሪያ ተሰጥቶታል። የአቪዬሽን ታሪክ በኢትዮጵያ ስንመለከት ደግሞ በኢትዮጵያ የአቪዬሽን ታሪክ የመጀመሪያው የበረራ ትርኢት መስከረም 16 ቀን 1922 ዓ.ም ታየ። የትርኢቱ ዋና ምክንያት ደግሞ በየዓመቱ መስከረም 16 ቀን የሚከበረው የደመራ በዓል ሲሆን ቦታውም ጊዮርጊስ ቤተክርስቲያን አጠገብ ነበር። ዘመናዊ ትጥቅና ሰልፍ የሰለጠነው ሰራዊት ጠመንጃ፣ መትረየስና መድፍ ይዞ ድንቅ ሰልፍ ሲያሳይ፣ አውሮፕላኖች ደግሞ በሰማይ ላይ ዝግ ብለው በማንዣበብ በመገለባበጥ በወቅቱ ታይቶ የማይታወቅ የበረራ ትርኢት ከማሳየታቸውም በላይ ዙሪያውን በኢትዮጵያ ሰንደቅ ዓላማ የተከበበ ግጥም አየር ላይ ለሕዝብ በትነዋል። አውሮፕላን ሰውንም ሆነ ዕቃን ከቦታ ቦታ ለማጓጓዝ ጠቃሚ መሆኑን ለማስተማር የመጀመሪያው በረራ የተደረገው
ጥቅምት 27 ቀን 1922 ከአዲስ አበባ ወደ ኢሉባቡር በመጓዝ ነበር። በረራ ያደረገው አውሮፕላን ጁንከር የተሰኘ ሲሆን ነጂው ደግሞ ባሮን ኢንግል ነበሩ። ወደ ኢሉባቡር ለመብረር የተመረጠበት ዋና ምክንያት ደግሞ ራስ ናደው የተባሉት ከፍተኛ የመንግስት ባለስልጣን እዚያ በጠና ታሙ ስለነበር የቤተ ሳይዳ ዋና ሐኪም የነበሩት ዶክተር ሜበልግን ለማድረስ በማሰብ እንደነበረ ይነገራል። ከአውሮፕላን ነጂው ሐኪም ሌላ ደግሞ አቶ ካብትህ ይመር አብረውት ነበሩ። ነገር ግን ቀኑ ደመናማ በመሆኑ በረራ ሳይሳካ ጅማ አካባቢ ጉማይና ስዩ የሚባሉ ቦታዎች ከደረሱ በኋላ ሞር ሊያድሩና መንጋታው ጠዋት በ3 ሰዓት አዲስ አበባ ሊገቡ ችለዋል። ይህ ሁነትም በኢትዮጵያ አየር መንገድ የሀገር ውስጥ በረራ ታሪክ አካባቢ ቀርም በመጓጓዣ አገልግሎት በመጀመሪያነቱ ተመዝግቦ ይገኛል። ህዳር 18 ቀን 1922 ዓ.ም ደግሞ ንስረ ተፈሪና ርግበ ተፈሪ የተባሉትን አውሮፕላኖች ከአዲስ አበባ በመነሳት አንደኛው በጁሁር በአህያ ፈጅ በወረይሉ አድርጎ ደሴ፣ ሌላኛው ርግበ ተፈሪ ደግሞ በደብረ ብርሃን አንኮበር መንዝና ግሼ አድርጎ ደሴ ከጠዋቱ 3 ሰዓት ሲሆን በመግባት የአየር ፎቶግራፍ በማንሳት ግዳጃቸውን አከናውኖ ተመልሷል። ዓለም ገሰገሰ በጥበብ ጎዳና ስፍራውን ተጠማ ጅሬትን በኢትዮጵያ የመጀመሪያው የአውሮፕላን አደጋ የተፈጸመው ታህሳስ 10 ቀን 1922 ደሴ ልዩ ስሙ ሆጤ ሜዳ በሚባል ስፍራ ላይ ነበር። በረራው ዓላማ ደግሞ የራያ የዋጅራ የዞበልና የአውሳ ሰዎች እርስ በርሳቸው ይዋጉ ስለነበር ውጊያውን ለማስቆም ከመንግስት የተላኩ ባለስልጣኖችን ወደ ስፍራው ለማድረስ ነበር። ታውን ለመመለስ በሚነሱበት ጊዜም ነበር ይኸው የደጃዝማች ወልደ ስላሴ የአውሮፕላን መሬት በመልቀቅ ላይ እንዳለች መውደቋ አዝማቹ ወዲያውኑ ሲሞቱ የተቀሩት ደግሞ ተርፈዋል። በአደጋው ወቅት የተመዘገበው ሪፖርት እንደሚጠቁመው ደጃዝማች ወልደ ስላሴ ለአደጋው በቀላሉ ሊጋለጡ የቻሉት አውሮፕላኑ ከመነሳቱ በፊት በየመቀመጫው ከተያያዘው ቀበቶ ጋር እንዲታሰሩ ሲጠየቁ መሪማ አልታሰርም በማለታቸው ሳይሆን እንዳልቀረ ተገምቷል። በወቅቱም የጌታውን ምስጢር ለሰው ሳያወጣ ተፈጸመ ብሎ መልሶ አመጣ። ዓለማዊ ሲመስል ብፁዕ ኖሮ አለካ ነፍሱ በአየር ወጣች ምድር ሳትነካ ያገሬ ሰው በወቅቱ ገጠመላቸው። በዚህ አደጋ ምክንያትም አውሮፕላን የመሳፈር ፈቃደኝነት በከፊል ቀንሶም እንደነበር ድርሳናት ያወሳሉ። በጊዜውም ነጋድራስ አፈወርቅ ሞት ላትቀር መንገድ ትለውጣለች በሚል ርዕስ በብርሃንና ሰላም ጋዜጣ አምድ ላይ አንድ ጽሑፍ አስነብበው ነበር። ሁለተኛው አደጋ የተፈጸመው ደግሞ በጥቅምት ወር 1924 ነው። አብራሪው ደስታ ወልደ ኢየሱስ ሲሆኑ በጅጅጋ አውሮፕላን ማረፊያ በማኮብኮብ ላይ የነበረችው ፊያት አውሮፕላን በውልብልቢቷ በመተከሏ እግርና ክንፏ ሲሰበር በአብራሪው ላይ ደግሞ ደረሰ ጉዳት አልነበረም። በነገራችን ላይ የመጀመሪያው ኢትዮጵያዊና አፍሪካዊ የመንገደኞች አውሮፕላን አብራሪ ካፒቴን አለማየሁ አበበ ናቸው። በኢትዮጵያ የአቪዬሽን ታሪክም ስማቸው በግንባር ቀደምትነት የሚጠቀሱ ከጉምቱ አውሮፕላን አብራሪዎች መካከል አንዱም ናቸው። በኢትዮጵያ አየር መንገድ የጀት አውሮፕላን በረራ ታሪክ የተጀመረው በ1965 ዓ.ም ነው። በአየር ለአየር ውጊያ የጠላትን የጦር አውሮፕላን በመደምሰስ ታሪክ የሰራው የመጀመሪያው ኢትዮጵያዊ የአየር ኃይል ፓይለት ካፒቴን በዛብህ ጴጥሮስ ይባላል። የመጀመሪያዋ ሴት አፍሪካዊ የአውሮፕላን አብራሪ ደግሞ ኢትዮጵያዊቷ ወይዘሮ ሙሉመቤት እምሩ ናቸው። ወይዘሮ ሙሉመቤት እምሩ ናቸው። በምንጭነት በ1981 ዓ.ም የታተመውን የአየር ኃይል መጽሔት ተጠቀምን። ቸር ቆዩን።
በተአምር ተደረገ ደስታም ብዙ አደገ የጥበብ ብርሃን ነው ድግሱ ኩራት ሲቀር ከነጭሱ ሳይንስ ደረሰ ዓለም ገዘፈ በተነጎናል ስፍራውን ተሰማ ሲሬትን በሽታ ድል ሆነ በሳይንስ ጥበብ መድኃኒት ተሰርቶ ኑሮ ተሻሻለ ታፈረ ሳበዛ መስላ አየት ቀርቶ